ከወራት በፊት በታወጀው የተኩስ አቁም ስምምነት መጠነኛ ተስፋ ቋጥሮ የነበረው የጋዛ ህዝብ ዛሬ ሌላ አዲስ ያልተገመተና እጅግ አስደንጋጭ ወታደራዊ ሁኔታ ተደቅኖበታል። በሳተላይት ምስሎች የተረጋገጡና በተለያዩ የጂኦስፓሻል መረጃዎች የተደገፉ የቅርብ ጊዜ መረጃዎች እንደሚያመላክቱት የእስራኤል ወታደራዊ ኃይል ከ50 በመቶ በላይ የሚሆነውን የጋዛ ግዛት ተቆጣጥሮ ከቀሪው የፊልስጤም መሬት በግልጽ የሚለይ ግዙፍ የአፈር ግንብ በከፍተኛ ፍጥነትና በምስጢር የገነባ ነው። ይህ የአፈር ግንብ ተራ ወታደራዊ መከላከያ ምሽግ ወይም ጊዜያዊ የመንገድ መሰናክል ብቻ አይደለም። ይልቁንም ጠባቧን የጋዛ ሰርጥ በሁለት የተለያዩ ክፍሎች በመክፈል የፍልስጤማውያንን የመሬት አንድነት፣ ማህበራዊ ትስስርና የወደፊቱን ነጻ የፍልስጤም መንግስት የመመስረት ተስፋ የሚሸረሽር አካሄድ ነው ሲሉ ከእስራኤል በተቃራኒ የቆሙ ተቺዎች ይናገራሉ። ከ23 ኪሎ ሜትር በላይ ርዝመት ያለው አዲሱ የአፈር ግንብ ቀደም ሲል በእስራኤል ጦር ከባድ ጥቃት በወደሙ የፍልስጤም መንደሮች፣ ከተሞችና የአግሮ ኢንዱስትሪ ቀጠናዎች ፍርስራሽ ላይ ነው እየተገነባ ያለው። 40 ኪሎ ሜትር ርዝመትና 11 ኪሎ ሜትር ውርድ ያላትና ከ2.1 ሚሊዮን በላይ ፍልስጤማውያን ተጨናንቀው የሚኖሩባት አነስተኛዋ የባህር ዳርቻ ምድር ጋዛ ሰርጥ ግንቡ ግማሽ ኃይል ግዛቷን የሚሸፍንና የቀጠናውን ጂኦፖለቲካዊ መዋቅር የሚቀይር ነው ተብሏል። ፕላኔት ላብስ የተባለው ዝነኛ የሳተላይት ድርጅት ያወጣቸው ጥራት ያላቸው ምስሎች እንደሚያሳዩት የግንባታው ሂደት በአስደናቂ ፍጥነትና ቅንጅት የተከናወነ ነው። ለአብነትም በጋዛ ደቡባዊ ክፍል የሚገኘው የአፈር ግንብ አውታር በጥቂት ሳምንታት ውስጥ ብቻ ከ2 ኪሎ ሜትር በላይ መጓዝ ችሏል። በሐምሌ ወር መጀመሪያ ላይ 500 ሜትር ያህል ርዝመት ብቻ የነበረው ይህ መስመር በወሩ አጋማሽ በድንገት ወደ 2.4 ኪሎ ሜትር ሲያድግ በእስራኤል ቁጥጥር ስር የወደቀችውን የራፋ ከተማ ፍርስራሽ በመቶ ሺዎች የሚቆጠሩ ተፈናቃዮች ከሚገኙበት የሙዋሲ የድንኳን ካምፕ ጋር በሚለያይ መልኩ ተዘርግቷል። የግንባታው ሂደት በዚህ ሁኔታ ከቀጠለ ከደቡባዊቷ ካን ዩኒስ ከተማ ተነስቶ እስከ ሰሜናዊ ጋዛ ከተማ አቅራቢያ ድረስ 17 ኪሎ ሜትር የሚዘልቀውን ረጅሙን መስመር ያቋርጣል። በእስራኤል ወታደራዊ ሰፈር አቅራቢያና በወደመችው የቤኒ ሱዋይላ ከተማ ፍርስራሽ ላይ የሚካሄደው ግንባታ እስራኤል ከያዘቻቸው አካባቢዎች በቅርብ ጊዜ መልቀቅ ምንም አይነት ፍላጎት እንደሌላት ይልቁንም ወታደራዊ መዋቅሯን እያጠናከረች እንደሆነ ግልጽ ማሳያ ነው ሲሉ ተንታኞች ይናገራሉ። በሰሜናዊ ጋዛ ክፍሎች ቤት ላህያ አቅራቢያም ተመሳሳይ የመሬት ማስተካከልና የአፈር ግንብ የማቆም ስራዎች በስፋት የተከናወኑ መሆናቸውን የሳተላይት መረጃዎች ያሳያሉ። እስራኤል ግዙፉን ግንብ እየገነባች ያለችው ቢጫው መስመር ተብሎ በሚጠራው ወታደራዊ ክልል አቅራቢያ ነው። ባለፈው ወርሃ ጥቅምት በአሜሪካ አሸማጋይነት በተፈረመው የተኩስ አቁም ስምምነት መሰረት የእስራኤል ጦር ወደ ኋላ አቅጣጫ ያፈገፈገበት ጊዜያዊ ወሰን ነበር። የፖለቲካውና የዲፕሎማሲው ስምምነት ውል ይህን መስመር እስራኤል ሙሉ በሙሉ ወታደሮቿን ከአካባቢው እስክታስወጣ ድረስ የሚያገለግል ጊዜያዊ የመለያ ቀጠና እንደሆነ በግልጽ ቢያስቀምጥም መሬት ላይ ያለው እውነታ ግን ፍጹም ተቃራኒና የተለየ ገጽታ እየያዘ መጥቷል። የተኩስ አቁም ሂደቱ በፖለቲካ ውዝግቦች ምክንያት መደናቀፉን ተከትሎ እስራኤል በስፍራው ላይ ሰፊ የደህንነት ቀጠና በማቋቋም ዘመናዊ የስለላ የካሜራና የቴክኖሎጂ መሳሪያዎችን የተከለች ነው። የእስራኤል ጦር ለዜና ምንጮች በሰጠው ይፋዊ መግለጫ የአፈር ግንቡ እየተገነባ ያለው የፍልስጤም ታጣቂዎች ወደ እስራኤል ወታደራዊ ቀጠና እንዳይገቡ ለመከላከልና በድንበር አካባቢ ያሉ የእስራኤል ማህበረሰቦችን ደህንነት ለመጠበቅ እንደሆነ ገልጿል። ነገር ግን ይህ እርምጃ በፍልስጤማውያንና በዓለም አቀፍ ታዛቢዎች ዘንድ ጊዜያዊ የጸጥታ መስመር ወደ ዘላቂና የማይናወጥ ድንበር ወሰን እየተቀየረ ነው የሚል ትልቅ ስጋት ፈጥሯል። በዚህ አሳሳቢ ጉዳይ የተኩስ አቁሙን የመከታተል ኃላፊነት የተሰጠው የአሜሪካ ማዕከላዊ ዕዝ ሴንቲኮምም ሆነ ጋዛን በበላይነት እንዲያስተዳድር በፕሬዝዳንት ትራምፕ ይመራል የተባለው የሰላም ቦርድ እስካሁን ምንም አይነት ይፋዊ አስተያየት ለመስጠት ፈቃደኛ አልሆኑም። የአፈር ግንቡ በሚሰራበትና በእስራኤል ወታደራዊ ቁጥጥር ስር ባለው የጋዛ ክፍል ያለው ሁኔታ እጅግ አሰቃቂ ነው። የሳተላይት ምስሎች እንደሚያረጋግጡት እስራኤል በቀጠናው የሚገኙ ከተሞችን፣ መንደሮችን፣ ትምህርት ቤቶችንና የግብርና መሬቶችን በቡልዶዘርና በፈንጂ አፍርሳቸዋለች። ቀደም ሲል ከሩብ ሚሊዮን በላይ ህዝብ ይኖርባት የነበረችው ታሪካዊቷ የራፋ ከተማ ዛሬ የፍርስራሽ ክምር ሆናለች። የእስራኤል ጦር አዳዲስ የመንገድ መረቦችን የዘረጋ ሲሆን በፍልስጤም መንደሮች በአቧራ ላይ የአዳዲስ ወታደራዊ መሰረቶችን ግንብ ሰርቶ አቁሟል። በሌላ በኩል ከ2.1 ሚሊዮን በላይ የሚሆነው የጋዛ ህዝብ ከዚህ ቢጫ መስመር በስተምዕራብ በሚገኘው እጅግ ጠባብ የባህር ዳርቻ ተጨናንቆ በረሃብ፣ በውሃ እጥረትና በበሽታ እየተሰቃየ ይገኛል። አብዛኛው ህዝብ መሰረታዊ የህይወት ፍላጎቶችን ለማሟላት በዓለም አቀፍ እርዳታዎች ላይ ጥገኛ ለመሆን ተገዷል። አብዛኞቹ ፍልስጤማውያን በዙሪያቸው ስለሚገነባው አዲስ ግንብ እንኳን በግልጽ የሚያውቁት ነገር የለም። ምክንያቱም ወደዚህ ወታደራዊ መስመር መጠጋት በራሱ ለሞት የሚዳርግ በመሆኑ ነው። እስራኤል መስመሩን ባልታወቀና አሻሚ በሆነ መንገድ በመጠበቋ ምክንያት ህጻናትና ሴቶችን ጨምሮ ወደዚያ ጠጋ ያሉት በርካታ ሰላማዊ ዜጎች በወታደሮቿ ጥቃት ደርሶባቸው ህይወታቸው አልፈዋል። የእስራኤል ወታደሮች ለመገናኛ ብዙሃን እንደተናገሩት መስመሩን አቋርጦ የሚመጣ ማንኛውም ሰው እንዲገደል ትዕዛዝ እንደተሰጣቸውና የሚተኩሱበት አካል ታጣቂ ይሁን ሰላማዊ ዜጋ ለመለየት እንደሚያስቸግራቸው በግልጽ አምነዋል። የተኩስ አቁም ስምምነቱ ከተፈረመ ወዲህ እንኳን የጋዛ ምድር በደም መታጠቡና የሰዎች ህይወት ማለፉ አልቆመም። ስምምነቱ ከተፈረመበት ጊዜ ጀምሮ በእስራኤል የአየርና የድሮን ጥቃቶች ከ1100 በላይ ፍልስጤማውያን የተገደሉ ሲሆን የሐማስ ታጣቂዎች በሰነዘሩት ጥቃትም 5 የእስራኤል ወታደሮች ተገድለዋል። የዚህ ጥቃት ሰለባዎች ቁጥር ተራ ወታደራዊ አሃዝ ብቻ አይደለም። ከጀርባው የበርካታ ቤተሰቦችን አሰቃቂ እምባና ስቃይ መያዙን የረገፈው
ያለፈው የሰው ልጅ ህይወት ቁልጭ አድርጎ ያሳያል። የተኩስ አቁም ስምምነቱ እስራኤል ጦሯን ሙሉ በሙሉ አስወጥታ በዓለም አቀፍ የጸጥታ ኃይል እንዲተካ የሚያዘብ ቢሆንም የድርድሩ ሂደት ግን ላለፉት ወራት ባለበት ቆሟል። የቀድሞው የተባበሩት መንግስታት ድርጅት ዲፕሎማት ለችግሩ መራዘም የሐማስን ትጥቅ ለመፍታት እንደ ምክንያት ሲያቀርቡ፣ ሐማስ በአንጻሩ እስራኤል የተኩስ አቁሙን ውልና ድንጋጌዎችን የጣሰች እንደሆነ ደጋግሞ ይከሳል። አዲሱ የአፈር ግንብ መሰራቱ በጋዛ የወደፊት ዕጣ ፈንታ ላይ የሚያሳድረው ተጽዕኖ ከፍተኛና ዘላቂ ነው። የፍልስጤም ህዝብ የመንቀሳቀስ መብትን ይገድባል የሚሉ ተንታኞች ከግንቡ በስተምዕራብ ተጨናንቆ የሚኖረው ህዝብ ወደ እርሻ መሬቶቹ፣ ወደ ቀደሙ መኖሪያዎችና ወደ ስራ ቦታዎቹ መመለስ የማይችል ሲሆን የግዛቱን ምጣኔ ሀብት ሽባ እንደሚያደርገው ይገልጻሉ። በምስራቃዊና ደቡባዊ ጋዛ የሚገኙት አብዛኞቹ ለም የግብርና መሬቶች ከግንቡ በስተጀርባ በእስራኤል ቁጥጥር ስር በመውደቃቸው የጋዛ ህዝብ በምግብ ራሱን የመቻል እድሉ አበቃለት ማለት ይቻላል ሲሉ ስጋታቸውን የሚገልጹ ታዛቢዎችም በርካታ ናቸው። በተጨማሪም ይህ ወታደራዊ መዋቅር በፍልስጤም ፖለቲካ ምህዳር ላይ ከፍተኛ ችግር ይፈጥራል ተብሎ ይገመታል። የጋዛን መሬት ለሁለት መክፈል የወደፊቷን ፍልስጤም ሀገር ምስረታ የሚያከሽፍና የሁለት መንግስታት ምስረታ የተሰኘውን መፍትሄ የሚያጠፋ እርምጃ እንደሆነ በርካታ የዓለም አቀፍ የህግ ባለሙያዎች ያስረዳሉ። እንደ ጋዛ ጤና ሚኒስቴር መረጃ በጥቅምት 7ቱ የሐማስ ጥቃት የ1200 እስራኤላውያን ህይወት ካለፈና 251 ሰዎች ከታገቱ በኋላ በእስራኤል በኩል የተወሰደው ከባድ ወታደራዊ ምላሽ ከ73000 በላይ ፍልስጤማውያንን ህይወት ቀጥፈዋል። ሚኒስቴር መስሪያ ቤቱ የሚያቀርባቸው መረጃዎች በዓለም አቀፍ ድርጅቶች ዘንድ የማይካዱና እውነተኛ እንደሆኑ ይታመናል። ከሟቾችም መካከል ግማሽ ያህሉ ሴቶችና ህጻናት ናቸው ተብሏል። እየተገነባ ያለው 23 ኪሎ ሜትር የአፈር ግንብ በቀጠናው አዲስ ወታደራዊና ፖለቲካዊ ሁኔታ የፈጠረ ሲሆን እስራኤል ጋዛን በሁለት በመክፈል የራሷን የደህንነት ቀጠና ስታጠናክር፣ የፍልስጤም ህዝብ ግን የመሬት አንድነቱን አጥቶ በጠባብ ባህር ዳርቻ ታጭቆ እንዲኖር የተደረገ ነው። ይህ ግንብ የጊዜያዊ ስምምነት ውጤት ሳይሆን የጋዛን መሬት በዘላቂነት የመከፋፈልና የመቆጣጠር ሰፊ ስትራቴጂ አካል መሆኑን በመሬት ላይ ያሉት የሳተላይት ማስረጃዎችና የወታደሮቹ እንቅስቃሴዎች በግልጽ ይመሰክራሉ።